በቢዝነስ ሐሳብ ሁለት አይነት ሰዎች አሉ። የቅጥር ወይ ደግሞ መቀጠር ብቻ የሚፈልጉና ደግሞ ቀጥረው መስራት የሚፈልጉ በሁለት ነው የምንከፈለው። ብዙ ጊዜ ተቀጥረን እየሰራንም የራሳችን ስራ ወደፊት ይኖራል የምንል የቀጣሪ ወይ ደግሞ የኢንተርፕረነር ማይንድ ሴት ያለን ሰዎች አለን። ሁለቱ በተለያየ ባህሪ ወይ ደግሞ በተለያየ አስተሳሰብ እንለያያለን። እነዛን አስተሳሰቦች ልንገራችሁ። ብዙ አይደለም፣ ነገር ግን ራሳችሁ እንድታውቁና እኔ በቃ ሁሌ ተቀጥሬ ነው የምኖረው፣ አይ አይደለም ወደፊት ቢዝነስ ይኖረኛል የሚለው እናያለን። እርግጥ ይሄ ማይንድ ሴት ሽፍት ማድረግ ይቻላል፣ መቀየር ይቻላል። አንዳንድ ልምምዶች አሉ፣ እሱን አስተካክሎ መቀየር ይቻላል። እሱን እነግራችኋለሁ። አሁን ግን የሁለቱ ልዩነት ልንገራችሁ። ተቀጥሮ መስራት ብቻ የሚያስብ ሰው ብዙውን ጊዜ ስራን ነው የሚያስበው። ብዙ ጊዜ የተሻለ ገንዘብ ሲያስብ የሚያስበው የሆነ ቦታ ላይ ሰርቶ የሚያገኘውን ገንዘብ ነው። ማለትም ሳለሪ ላይ፣ ቦነስ ላይ፣ አንዳንድ ጥቅሞች ላይ የተሻለ መስሪያ ቤት እነዛ ላይ ፎከስ ያደርጋል። ቢዝነስ ማይንድ ሴት ግን የሆነ ወይ ደግሞ የቀጣሪ ወይ የኢንተርፕረነር ማይንድ ሴት ያለው ሰው ግን ብዙ ጊዜ የሚያስበው ፕሮፊትን ነው፣ የተሻለ ዌልዝ ነው፣ ሀብት ማካበትን ነው የሚያስበው። ልዩነታቸው የመጀመሪያው ልዩነታቸው እሱ ነው። የራሱ የሆነ ሲስተም የራሱ የሆነ ህግ እንዲኖረው የሚፈልግ ነው ኢንተርፕረነር ማይንድ ሴት፣ የራሱ የሆነ ሰዎችን የሚቀጥርበት። ነገር ግን የቅጥር ደግሞ አስተሳሰብ ከሆነን ደግሞ የምናስበው የድርጅት አይመቸኝም፣ ሌላ ቦታ ልሄድ ብቻ፣ ያ ሲስተም ሰው የሚፈጥረው ህግ ውስጥ ነው መሆንና እንዲመቸው የሚፈልገው። ያ ወደዚህ መቀየር አለበት፣ የራሳችን ሲስተም። ምክንያቱም ሰዓታችንን፣ ጉልበታችንን፣ አእምሮአችንን፣ ብዙ ነገሮቻችንን እየሰጠናቸው ነው ያለነው። ነገር ግን ኢንተርፕረነር ማይንድ ሴት ግን ለራሱ ነው ሰዓቱን፣ ጉልበቱን፣ አስተሳሰቡን፣ አእምሮን ሁሉ ጥበቡን ሁሉ የሚጠቀመው ለራሱ ነው። ይህም ትልቅ ልዩነት ነው። ሌላ የቅጥር ማይንድ ሴት ያለው ሰው ሬስፖንሲቢሊቲን ፑሽ ያደርጋል። በሱ እንዳያልፍ፣ እሱ እንዳይሰራ፣ እሱ ብዙ ነገር ይደርስብኛል በሚል በፍርሃት ፑሽ ያደርጋል። ይሄ ግን የቀጣሪ ማይንድ ሴት ግን ልምዱን ስለሚፈልገው ደግሞ አቅሙንም ማወቅ ስለሚፈልግ ብዙ ጊዜ ሪስክ ይወስዳል። ሪስፖንሲቢሊቲ ይወስድና ራሱ ይፈጽመዋል ማለት ነው፣ ያሳያል። ያንንም ራሱንም ጉልበቱን ይፈትሻል። ነገር ግን የተቀጣሪ ማይንድ ሴት ግን ምን ያደርጋል? ይሸሻል። ዛሬ ተሰርቶ ዛሬ የሚያልቅ ስራ ላይ መሆን ይፈልጋሉ። ብዙ ጊዜ ምሳሌ አድርገን የምንጠቅሰው ምንድነው? ባንክ ላይ ለምሳሌ ካውንተር ላይ የሚሰሩ ሰዎች ዘግተው ነው ማታ የሚወጡት። ስለዚህ ምንም አያሳስባቸው። ምንም ለምን ዘግተዋል? ባላንስ ናቸው። ሲወጡ በቃ ምንም የሚያሳስባቸው ነገር የለም። ያ የቅጥር ማይንድ ሴት ያላቸው ሰዎች ሁሌ እዛ ጋር መሆን ይፈልጋሉ። ግን ተቀጣሪ ግን ወጥቶ ሌሎች ስራዎች ሩቲን እያደረገ መስራት፣ አንዳንድ ኃላፊነቶችን መውሰድ ይፈልጋል። ያ ማለት የሁለቱ ያስተሳሰብ ልዩነት ነው። ስለዚህ የትኛው ድርጅት ወደፊት እንደሚኖረው ያሳያል ማለት ነው። ታይምን ሲያስብ የቅጥር ማይንድ ሴት በሰዓት የሚከፈለውን፣ ሌላ ቦታ ቢሰራ ኖሮ የሚከፈለውን ሰዓቱን ሲያስብ እንደዛ ነው የሚያስበው። የቀጣሪ ማይንድ ሴት ግን ሰዓቱን በቫልዩ ነው የሚያየው። ምን አገኘው በዚህ ሰዓት፣ ምን ተማርክ፣ ምን አዲስ ነገር አገኘው ወደሚል ነው የሚሄደው። የሁለቱ ልዩነት እዚህ ጋር በሚያገኙት ነገር ብቻ ሳይሆን ወደፊት በሚጠቅማቸው ነገርም ይለያያሉ ማለት ነው። ስራ ላይ ካየን የተቀጣሪ ማይንድ ሴት ፎከስ የሚያደርገው አንድ ስራ ላይ ነው። ከዛ ማንም ንቅንቅ እንዲያደርገው አይፈልግም። እዛው ጡረታ እንዲወጣ ነው የሚፈልገው። ማንም ሰው እንዲነካው አይፈልግም። ግጭትም አይፈልግም። በቃ ነፃው ነው መስራት ነው የሚፈልገው። ቀጣሪ ማይንድ ሴት ደግሞ ሎንግ ተርም በጣም ረጅም ያስባል። ዛሬ የሚሆነው ነገር ሳይሆን ነገ ወደሱ የሚመጣው ነገር ይዞት የሚሄደውን ነገር ያስባል ማለት ነው። ልዩነታቸው እሱ ነው። የተቀጣሪ ማይንድ ሴት ያለው ሰው ፕሮሞሽን ወይም ደግሞ እድገት ብዙ ጊዜ የሚያስበው፣ የስራ ዝርዝር የሚያስበው። ቀጣሪ ማይንድ ሴት ግን ደግሞ የሚያስበው ነገን ሲያስብ፣ ሰው ቀጥሮ ሲያሰራ ነው የሚያስበው። ነገን ሲያስብ ብዙ ሀብት እጁ ላይ እንዳለ ነው የሚያስበው። ሊደር ሆኖ ራሱን ያስባል። የመስራት የሚፈልገውን ነገር በእጁ ማለትም መስራት የሚፈልገው ቦታ፣ መድረስ የሚፈልገው ቦታ ደርሶ ራሱን ያያል። ለልጅ ልጆቹ ያስባል። ገቢ ለነሱም ብሎ ያዘጋጃል። ለነሱም ነው የሚሰራው። በጣም ሎንግ ተርም ያስባል። ስራ መፍጠር ይፈልጋል። የማህበረሰብ ችግርን መፍታት፣ ሰው ቀጥሮ የማህበረሰብ ችግር መፍታት፣ አንድ ነገር ደግሞ ፕሮቫይደር ላይ የሌለው ነገር አቅርቦ የሰው ችግር መፍታት ያስተሳሰብ ያለው ተቀጣሪ አስተሳሰብ ያለው ግን ሰው እንካሰለ የሚያደርገው የተሻለ ተከፋይ ብሎ ነው ራሱ የሚያስበው። እና ይሄ ትልልቅ ልዩነት ነው። ራሳችሁን የቱ ጋር እንዳለ ማየት ይችላልላችሁ። በሚቀጥለው ቪዲዮ እንዴት አድርገን ሽፍት እንደምናደርግ ከዚህ ወደዚህ እንዴት እንደምንሄድ ማለትም ከቅጥር ማይንድ ሴት ወደ ቀጣሪ እንዴት እንሄዳለን የሚለውን እናያለን። ብዙ ቢዝነስ አይዲያዎች
ለቢዝነስ የምትጠቀሙባቸው ነገሮች ይዘንላችሁ እንመጣለን። ሰብስክራይብ ማድረግ አትርሱ። ለሰዎችም ሼር አድርጉልን።